በሩ ሊቆለፍ ነው ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት ሮቤል እና ንቃተ ህሊና ማን ነው የሚያሸንፈው ሮቤል ወይስ ዮሐንስ ፋይቱ እንግዲህ ጀምሯል ዳኛው ህጉን ነግሯቸዋል አሹም ከመድረኩ ወርዷል በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ ንቃተ versus ሮቤል MMA ሮቤል ዴቪቱ ነው ንቃተ ሁለተኛ ውድድሩን ያደርጋል here we go ቪክቶሪ ምን ይመስላችኋል እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ይችላል በዚህ ፋይት ንቃተ ጨዋታውን ወደ መሬት ቢወርድ ላይክ እንግዲህ የተጠናኑ ነው የሚገኙት በአሁን ሰዓት ሁለቱም ኦፖነንቶች ወደፊት እየመጡ አይደለ የተጠናኑ ነው አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት ከዚህ በፊት ስፓርም አድርገው ነው ያውቁ አይመስለኝም እርስ በርስ ነው እርስ በርስ ማንዴት ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ ሁለቱም ፍሊንች እየተደራረጉ ነው ንቃተ ያሳረፈበትና ትንሽ ያገኘው ይመስለኛል እየሰጠው ነው ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው ነገር ግን ሮባ አስለቅቋል የሚገርም ፍልሚያ ነው ያየን ያለ ነው ሁለቱም ጦረኞች ናቸው ሮቤል ያሳረፈበት ነው ያለው ንቃተሊና ቼንጅ እያደረገ ነው ሁለቱም ክሊንች እያደረጉ ነው የጉልበት ምት አሳርፎበት በዚህ አይነት ፍልሚያ ነው ያየን ያለ ነው ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት ሮባ ነው እንግዲህ ክሊንች ያረገ ወደ ኬጁ ያስጠጋው ፖዚሽኑን እየተቆጣጠረ ያለው ንቃተሊና ግን ይሄ ለሱ የሚመች ፖዚሽን ነው ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል ሆዳቸውን ቦዲ ሻት የተመታቱ ወደ ግራውንድ ቢወስዱ ይችላል ነው አዎ አይ ቲንክ ከጀርባ ሙሉ ሚስ ከሆነ እስላም ለማድረግ ነው ሐሳቡ ፌስን እያየው በጣም ልጅት ነው በዚህ ባጭር ጊዜ እንግዲህ ኮች ያሪል ጋር እየሰለጠነ ነበር ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን ያጠቃው ነው የሚገኘው ንቃተሊና ማለት ነው ይሄንን ፖዚሽን አላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ አይ የተወሰኑ ስትራይኮች ያሉ ስለሆነ ዳኛው አሁን ላይ ኢሊት የሆነ ዲፌንስ እያየን ነው ከሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችን እያጓጓ ነው ያለው አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉ ፋይቶች ሮቤል ያጠቃ ነው ያለው ሮቤል ብዙዎች የሚያሳርፉበት ያለው ወደ ቴክዳውን ሹት አድርጓል ንቃተሊና ቴክዳውን አድርጎታል ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው ኬጁን በመጠቀም ተነስቷል ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ ነገር ግን ወብልም አላረገም ምቶችን ተቀብሏል ምን አይነት ኢንቴንስ የሆነ ፋይት ነው ያያየን ያለው ንቃተሊና ከባድ ኬጁን መያዝ አይችልም ቴክዳውን ንቃተሊና አድርጎታል አሁን ቶፕ ፖዚሽን ላይ ነው ያለው እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል ወደ ሰሚሽኖች መሞከር ይችላል ነገር ግን አሪፍ ሰሚሽን ነው ያለው ቾክ ቢያደርገው ይመስላል አሪፍ ዲፌንስ ነው ያለው እስካሁን ድረስ አሪፍ አላ ተነሳ ሮቤል ተነስቷል ጠንከር ያሉ ምቶችን ነው ሁለቱም ጦረኞች ናቸው የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው ንቃተሊና ለማርከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት ሮቤል አራራተው ንቃተሊና ደብል ሌግ ቴክዳውን አረገ ንቃተ ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ገራሚ ቴክዳውን ትንፋሽም ለመውሰድ ይሆናል ከቦክሶቹ ሪከቨር ለማድረግም ይሆናል ግራውንድ ኤንድ ፓውንድ
አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላልፎ ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ አለው። ምን አይነት ፈርስት ራውንድ ነው? ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክ ዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይሄ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቲዩት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤቶች ነው የሰነዘሩት። ሁለት ጊዜ ነው የሰነዘረው። ደግሞ በተጻራሪው የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት ያለበት። ንቃተ ኢዝ ቤተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? ሃይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመሩ ሃይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞሯል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ዚስ ፒውር የሆነ ፋይት ነው እያየን እሱ ሉክ አውት ፎር አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች ቁጥር እነዛ አፐርከቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርከቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቡጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርከት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርከቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤንድ ፓውንድም መጠቀም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው።
ግን መሬት ላይ ጥምዝምት እየሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ኤንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለ ነው። የተሻለ መፍትሄ ነው ብዬ ነው ማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩን ተጠቅሞ መግፋት አለበት ሮቤል፣ ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል የማይችልበት ሁኔታ ከሆነ ንቃተ ህሊና የኢቲኤፍሲ 02 እስካሁን ጨዋታ አልተጠናቀቀም። ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አቴኒ ታይም ወይ ምናልባት በሌላኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ላይ የተሰነዘሩ ያሉት ኢፌክቲቭ እየሆኑ አይደለም። ሮቤል ጊቭ አፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቲኤፍሲ 02 አሸናፊ ሆኗል። ንቃተ ህሊና የኢቲኤፍሲ 02 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ሽንፈት እንግዲህ ቀልብሷል ማለት ነው። እነዛ ግራውንድ ኤንድ ፓውንዶች ግን ጠንከር እንዳሉ ከሮቤል ፊት መረዳት ትችላላችሁ። አባብቷል። ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙሉ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ኤንድ ፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው ይመስለኛል። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፕ አድርጓል። ሮቤልም ደግሞ በአድሬናሉ ምክንያት አልተሰማውም መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። እንግዲህ በጣም ኤምኤምኤ ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል እያረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሬ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም እየተጠቁበት የነበረ ወቅት ነበር። እሱን ተቋቁመው እንግዲህ ንቃተ ህሊና በመጨረሻ ወደ መሬት በመጣል ብዙ ያልተመለሱ ዱላዎችን አሳርፎ ነበር። በመጨረሻም ዳኛው ገብቶ አገላግሎ ንቃተ ህሊና አሸናፊ አድርጎ ተሹሟል ማለት ነው። ንቃተ ህሊና ግን በጣም አሁን ድካም ላይ ነው ያለው። የታላችሁ የንቃተ ደጋፊዎች የታላችሁ ንቃት ክብሩን አስመልሷል። ሞራል ስጡት። አስመስክሯል። ንቃተ ህሊና ጀክሽን የአድዋ ፋይት ናይት። ትንፋሽ ይሰድ። ቆይ ገና አናውንስ ሲደረግ ቆይ ችግር የለውም። ሕክምና ላይ ነው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑሉን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ኤንድ ፓውንድ ማለት ነው መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ተነስተዋል ሁለቱም ፋይተሮች። ሁለቱም እንግዲህ በጣም አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ህመሙም የሚሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ። ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ከጎን ያሉ ሰዎች አትችልም ቢሉ ሰርተ እኔ እንደዚህ ጋር ደርሳለሁ ብለህ አስበህ እንደሚደረስ በዛሬው ምሽት በኢቲኤፍሲ 2 ንቃተ ህሊና አሳይቶናል። ሞራል ይገባዋል።